እንኳንስ ደስታዬን የሰውነቴን ሰው እንኳን ነፃነቴን ጸጋ ክብሬን ትቼው በእናት ሀገር ምድር ስቃይ መከራ አንቺ ዘንድ ያድርገው። ኢትዮጵያ የጀግኖች አገር ነች። ለኢትዮጵያ አንድነትና ሉዓላዊነት ሰርክ በመስዋዕትነት የደመቀ ታሪክ የሚጽፍላት እልፍ አላፍ ጀግኖችን የምታፈራ ማኅፀነ ለምለም ናት። ኢትዮጵያውያን የሀገር ሉዓላዊነት ሲደፈር ልዩነቶቻቸውን ወደ ጎን አስቀምጠው በአንድነት ቆመው ጠላትን ድል ያደርጋሉ። ይህ ለዘመናት ከኢትዮጵያውያን ጋር አብሮ የኖረ የማንነታቸው መገለጫ ነው። ኢትዮጵያውያን ሁሌም ጠላትን መክቶና አሳፍሮ የመመለስ ተጽፎ የማያልቅ የታሪክ ገጽ አላቸው። ለዛሬ በኢትዮጵያውያን የዘመን ቀመር ወደ ወርሃ ነሐሴ 2013 መለስ ብለን የመከላከያ ሰራዊታችንና የሕዝባችን ቅንጅት ጎልቶ ወደ ታየበትና ታሪክ በደማቁ ከከተበው የጀግንነት ተጋድሎ በጥቂቱ ወደ እናንተ እናደርሳለን። አብራችሁን ቆዩ። የሰሜኑን ጦርነት ተከትሎ ጠላት በሰሜን ጎንደር ዞን የሚገኙ ሁለት ቁልፍ ከተሞችን ማለትም ዳባትና ደባርቅን በመቁረጥ ጉዞውን ወደ ማዕከላዊ ጎንደር ለማድረግ ዕቅድ ነድፎ ቦዛ፣ ጫንቅና ጭና ወደ ተባሉ ተራራዎች መንቀሳቀስ የጀመረበት ወቅት ነበር። ወርሃ ነሐሴ 2013 ዓመተ ምህረት ለወትሮውም ከፍተኛ ቅዝቃዜና ጉም የማያጣው የአካባቢው መልክዓ ምድር ከክረምቱ ብርዳማና ጭጋጋማ የአየር ንብረት ጋር ተዳምሮ 403ኛ መከታ ኮር ከአጋር የጦር ክፍሎችና ከመላው የአካባቢው ነዋሪዎች ጋር ለሚፈጽመው ወታደራዊ ተልእኮ እጅግ ፈታኝ ነበር። ማን ይናገር የነበረ ማን ያርዳ የቀበረ ነውና ተከታዩን አስደማሚ የታሪክ ገጽ እነሆ። ይህ ኮር ያው እንግዲህ እንደምታወቀው በመነሻው እናት ክፍሉ ምዕራብ ዕዝን አድርጎ በወቅቱ የተመሰረተበት ቦታ እዚህ አካባቢ ነው የነበረውና አጠቃላይ የጠላት ፍላጎት ወደ 12 ክፍለ ጦር በመሆን በጥራይና አድርጎ በመጀመሪያ በ9ና በ10 ጸሊማይ ኪዳነ ምህረት አካባቢ ከአማራ ልዩ ኃይል በወቅቱ በነበረው ከአማራ ልዩ ኃይል ጋር ግጭት ነበር። እሱንን መነሻ ያደረገ የኛም የኃይል አስተላለፋችን ወደዚህ የማስተካከል ስራ ነው የሰራ ነው። በዛ ወቅት ያው ጫንቅን መነሻ አድርገን ይሄ ማዶ የምትመለከቱት ተራራ ድንብልግሳ፣ ቦዛና አድጋግራን መነሻ አድርገን እዛ ወደዚህ ከመሻገሩ በፊት እዛ ነው ግጭት ለመጀመር የተፈለገው። በ11 እና በ12 በ13 አካባቢ እዛው ነው የነበረው። ነሐሴ ላይ የነበረው ግጭቱ እዛ እሱ ላይ ትልቅ ስራ ተሰርቶ ጠላትን የማደከም ስራ ከተሰራ በኋላ ያው እንደገና ይህንን ቦታ ለመያዝ ተገደን ወደዚህ ቦታ መጠናል። ከመጣን በኋላ ከዛን ጊዜ በኋላ እንግዲህ ከ13 እስከ 25 ባለው የራሱን ዝግጅት የሚያደርገውን ካደረገ በኋላ ወደዚህ ለመምጣት ነው የሞከረው። በዛን ጊዜ አጋጣሚ የመጀመሪያውን ግጭት ቦዛ ላይም በነበረው ላይም የመጀመሪያው ግጭትም እዛው ብርጌድ መሪ ነው የነበርኩት። እንግዲህ ወያኔ ከ2013 ሰሜን ጎንደርን ታርጌት አድርጎ ውጊያ የከፈተው ሰኔ 29 2013 ዓመተ ምህረት ተከዜን ተሻግሮ ጠለምት እንባማርዲ አካባቢ ነው። ከዛ ጊዜ ጀምሮ በየውጊያ ግንባሩ በየወደ ውጊያው በየምሽጉ ጠላት ከፍተኛ ምት ያረፈበት፣ ነገር ግን ደግሞ የህዝብ ማዕበል ፈጥሮ ይንቀሳቀስ ስለነበረ፣ ነገር ግን የጠላት ኃይል ፍላጎቱ ኢትዮጵያን ማፍረስ፣ በተለይ ደግሞ ሰሜን ጎንደርን ደባርቅና ዳባትን በመያዝ ጎንደርን አዋርዳለሁ ብሎ ነው ከፍተኛ እንቅስቃሴ ሲያደርግ የነበረው።
የዚህ ጠላት ዋነኛ ህልምና ፍላጎትም የነበረው ጎንደርን በከፍተኛ ደረጃ መምታት ነው። ጎንደርን ማዋረድ፣ የጎንደርን ህዝብ በከፍተኛ ደረጃ ሰቆቃ ማድረስን አልሞ ይንቀሳቀስ ስለነበረ ይህንን ፍላጎቱን በመግታት ረገድ በወቅቱ የነበረውን አጠቃላይ የውጊያ እንቅስቃሴ መለስ ብለን ስናስታውስ እጅግ በጣም ገራሚ ነበር። ወያኔ ወደዚህ መጥቶ ተስቦ መጥቶ ይህን አካባቢ ሲወር ዓላማው ለዚህ ዳባትን ቆርጦ ደባርቅ ላይ የነበረውን ትግል መዋጥ፣ ከንቱ ማስቀረጥ፣ ያለ ውጊያ ዳባት ገብተህ ቀጥታ ጎንደር መሄድ ነው። አንዱ ዓላማ ይሄ ነው። ሁለተኛው ዓላማ በአጅሬ ጃንወር አድርጎ አጅሬ ከተማን ቆርጦ ጸገዴ መግባት ነው ዓላማው። እንደሚታወቀው በወቅቱ የነበሩ ከፍተኛ አመራሮችም ከልምድ ከሙያ አንጻር የሚያስረዱን ነው የሚተነትኑት እሱ ነው። ስምሪቱን የሚሰጠው ይህን ታሳቢ ያደረገ ነው። ስለ እውነት ለመነጋገር ሴቶች የነበራቸው ዝግጅት በራሳቸው አደረጃጀት፣ በሴቶች አደረጃጀት አዳራሽ ውስጥ ሙሉ ይዘጋጅ የነበረው ዳቦ ቆሎ፣ ይቆላ የነበረው ቆሎ፣ ይገዛ የነበረው ሞደስ ለሴቶች፣ ይሄ ይጋገር የነበረው እንጀራ ደባርቅ ላይ፣ ወቅል ላይ፣ ዳባት ላይ የሚገርም ተሳትፎ የሚገርም ወኔ ነበር። ሴቶች በዚህ ደረጃ ሲዘጋጁ ሲያይ ህዝቡ እጥፍ ወኔ ያወጣ ነበር፣ እጥፍ አቅም ያወጣ ነበር። ለመሞት ይዘጋጅ ነበር። የሴቶች ዝግጅት እያዩ ሴቶች ያዘጋጁትን ዝግጅት እያመጡ ውጊያ ላይ ላለው መከላከያ ሰራዊታችን ምግብ ያቀርብ ነበር፣ ቡና ያቀርብ ነበር፣ ሁሉም የሚያስፈልጉ ነገሮችን ያቀርብ ነበር። ቀያሬ ልብስ ያቀርብ ነበር ለሚዋጋው ኃይል ለጥምር ጦር እና አገር የማፍረስ ተልእኮ ስለነበር የዚህ አካባቢ ማህበረሰብ እድሉ ያቺ ብቻ ስለነበረች ሙሉ አቅሙን ተጠቅሟል ማህበረሰባችን። በወቅቱ የነበረውን አጠቃላይ የሰራዊታችን የጀግንነት እንቅስቃሴ እጅግ በጣም ልብ የሚያሞቅ ነው የነበረው። 24 ሰዓት ለ5 ተከታታይ ቀን ጭና ላይ ውጊያ ተደርጓል ያለምንም ረፍት ከነሐሴ 25 እስከ 29 ነው እዚች ጭና ላይ። ከዛ በፊት ቦዛ ላይ፣ አዲጋግራ ላይ፣ በዛኛው ሳይድም ድብ ባህር ላይ እልህ አስጨራሽ ውጊያ ተካሂዷል። የዚህኛው ግን ለየት የሚያደርገው ጠላትም ይህን ሁሉ ተራራ ወጥቶ ሜዳ ገዢ ቦታ ለመያዝ ከፍተኛ ትንቅንቅ ያደርግ የነበረብን ከተሞቹን በቅርብ ርቀት እያየ ጠላት በከፍተኛ ደረጃ ከተሞቹን ለማውደም የቋመጠበት እጅግ በጣም ወሳኝ ሰዓት ነበር። ይህ ሰዓት ከነሐሴ 25 እስከ 29 ድረስ ሌትም ቀንም እልህ አስጨራሽ ተጋድሎ የነበረው። በጦርነቱ ከሕፃን እስከ አረጋዊ ከወጣቶች እስከ ሃይማኖት አባቶች በግፍ ታርደዋል። ጠላት የፈሪ በትሩን በንጹሐን ላይ በማሳረፍ ግፍ ፈጽሟል። በመጀመሪያ ከዚህ ቦታ ላይ በተለይ የቤተ ክርስቲያኑ የጭና አቡነ ተክለ ሃይማኖት ቤተ ክርስቲያን ገበዝ የነበሩ በወቅቱ የቤተ ክርስቲያኑን ቁልፍ የያዙ አባት እሳቸው ተገድለዋል። እዛ በኋላ ብዙ መስዋዕትነት የከፈሉ የሃይማኖት አባቶች አሉ። የሃይማኖት አባቶች ሚስቶችና ልጆች። ስለዚህ እኛ ደግሞ ይህን አይተንና ተመልክተን ለህዝባችን አዋጅ ነገርን። ህዝባችን ደግሞ እናቶች ልጅ ውስጥ በመያዝ ለጠማው ውሃ እየሰጡ ለተራበው እያበሉ ጉዳት የደረሰበትን ደግሞ ወጣቶች እየተሸከሙ ሕክምና እያደረሱ ትልቅ ስራ የተሰራበት ሁኔታ ነው ያለ። ወጣቱ ለመስዋዕትነት የተዘጋጀ ወጣት ነበረ። ስለዚህ ምንም በሀገራችን ምንም አይነት ድርድር የለም በሚል ነው እንግዲህ በስሜት ነው ወጣቶች ራሱ እንኳን እኛ መስቀል ይዘን ተው ልጆቻችን ወደ ኋላ ቆዩ ተረጋጉ ስንል ለመስዋዕትነት የተፋጠነ ነበረ እና ቅንጁነቱ እናቶች ሞተዋል። በዚህ በጦርነቱ መሃል እየገቡ እናቶች መስዋዕትነት ከፍለውበታልና የተለየ አልነበረም። ሀገራዊ ጥሪ ነው። ጥሪውም ሀገራዊ ጥሪ ነው። ጦርነቱም ሀገራዊ ጦርነት ነው። አስከፊ ጦርነት ነው። ቤተክርስቲያንን ማቃጠል ነበር። ቤተክርስቲያንን መዝረፍ ነበር። አባቶች መስዋዕትነት ከፍለዋል፣ ሞተዋል። ለስጋው ደግሞ የበቁ የቤተክርስቲያን አባቶች ዘንጋቸውን እያዙ ቤተክርስቲያን የሚስሙበትን ዘንግ እንደያዙ ነው መጣዋዝ ይወደቁና የተለየ ነገር ስለሌለ ወደፊት ሀገራችን ነፃ ማውጣት አለብን በሚል ስሜት ነው። ሀገራዊ ስሜት ስለነበር ያው እንግዲህ ከመከላከያው ቅንጅት ነው። በቃ ቅንጅት ወጣቱ አለ፣ እናቶች አሉ፣ ህፃናት ጭምርትም አልቀሩም። የሃይማኖት አባት መሪዎች ሆነው የተቀናጀ ስለሆነ የተቀናጀ አሰራር የተቀናጀ አካሄድ ስለነበር ያነ በቅርብ ሰዓት ጦርነቱ ከዚህ ቦታ ላይ ተቆጭቷል። በዛን ሰዓት ግን ያለው የደባርቅ ህብረተሰብ በመኪና እየጫነ
ያለውን እንጀራቸውን ባኒያቸውን እኛ እንበላም እኛ አንጠጣም። አገር ተወራ እኛ ምን አለን? በእነሱ በጠላት እጅ ተይዘን ከተማችን ከተወረረሽ አገራችን ከፈረሰሽ እኛ መብላት መጠጣት የለብንም ብለው የዳባት ከተማ የወቅን ከተማ የደባርቅ ከተማ ሕዝብ በነቂስ ወጥቶ እንጀራውን ውሃውን ዳቦውን ያለውን ራሽን እያቀረበ ያለው ወጣቱም ትሞቱብናላችሁ ብንል አይ ከሀገራችን መሞት ይሻለናል። ወትግራይ ተነስተው መጥተው አልሄድንባቸው መጡብን እንጂ እነሱ ተቦታችን መጥተው ሞት ሳይፈሩስኛ ሞት ልንፈራ እያለ ወጣቱ እየዘለለ እያነቀ እያባረረ የደባርቅ ሕዝብ የዳባት ሕዝብ በሙሉ በነቂስ ከሰራዊቱ ከመከላከያው ሰራዊት ጎን በመሰለፍ አንድነት ትብብርነት ከታች እስከ ላይ ሴት ሳይቀር አባሮ መልሷቸዋል። በዛም እኛም ወቅት አግኝተን 5 ሌት 5 ቀን የታፈኑ አወጧቸው። ወጥተው ቀበሌያችንም ዳባት ሂዶ ማክሰኞ ማታ ሂዶ አድሮ አገሬን አስወርሬ ጭናን አስወርሬ ሕዝቤን አስደብድቤ እኔ ማን ጋር ልኖር ነኝ አብሬ መሞት አለብኝ ብሎ ከምንሻው ጋራ አብሮ መጥቶ ሮብ በ9 ሰዓት ያው ከዚህ እንዲቀርብነ ታስተውሷል። ከዛም ያው ያሉትን ካህናቶች እየጨፈጨፉ እያረዱ ገበዝም የለ ማንኛውም ሽማግሎች ሳይቀር ሴቶቹን ሳይቀር እየገደሉ ሄደዋል። ግን እኛ በሞታቸው እርግጥ ተሰቀናል ወንድሞቻችን በማለቃቸው። ግን እነሱ አፍረው በመመለሳቸው ግን ደስተኛ ሆነን አገራችን ዙራ ተደላላ አሁንም አለነ። የጭና ድል የሕዝብና የሰራዊት ቅንጅት ጎልቶ የታየበት ታሪክ ያከበረው የጀግንነት ተጋድሎ ሲሆን ትውልድ ከዚህ የታሪክ ገጽ ከተቀዳ ጥበብ ሀገርን በማሻገር የራሱን ደማቅ አሻራ ሊያትም ይገባል። እኛ መሳሪያ ይዘን ከፊት ብንሰለፍም የሕዝቡ ተሳትፎ በጣም ትልቅ የነበረበት ሕዝቡ ትኩስ ምግብ እያቀረበ ወጣቱ ገጀራ ይዞ ሴት የለ ወንድ የለ በዚህ ቦታ ላይ በጣም ትልቅ ስራ ተሰርቷል። በተለይ ብና ሜዳ ይህ ጭና ትልቅ ስራ የዳባት የደባርቅ ሕዝብ ትልቅ ስራ ሰርቷል። ከኛ ጎን በመሆን ቁስለኛ በማንሳት የተሰዋ በመቅረበር ትኩስ ምግብ በማቅረብ ገብቶ አውደ ውጊያ ውስጥ ገብቶ ድሽቃ ሁሉ እስከ መማረክ የደረሱ ሰዎችን አውቃለሁ በወቅቱ እና ይህ ቦታ ላይ ስንሰራ ብቻችን እኛ መከላከያ ብቻ ሆነን ያለን የሰራ ነው። ሕዝብ ይዘን ነው። ሕዝብ በጎናችን ሆኖ ነው። ሬሽን ማቅረብ ማጓጓዝ ተተኳሽ እስከ ምሽግ ድረስ ማቅረብ መከላከያ ብዙ አይቸገርም። የኛ የጸጥታ ኃይሎች ብዙ አይቸገሩም ነበር። ባለሀብቱ ተደራጅቶ ሰንጋ ያርድ ነበር። እኛ ሳንቀሰቅሰው አርሶ አደሩ ተደራጅቶ በቡድን የሆነ ነገር ያለውን ነገር ይዞ ይቀርብ ነበር። ባንዲራ ይዞ ጥሩምባ እየነፋ የሚበላና የሚጠጣ እየያዘ እስከ ምሽግ ይገባ ነበር። ምሽግ ድረስ ፍሬሽ ምግብ ምሽግ ድረስ ምሽግ የያዘው ሰራዊት ምሽጉን ሳይለቅ ሴት እናቶቻችን ወጣቶች ተደራጅተው ይህንን ተልኮ ሲወጡ ነበር። ይህንን ስታይ የሚገርም ስሜት ነው። ይዚህ አካባቢ ብቻ አይደለም፣ ከጎንደር እህል እየተጫለ ይመጣ ነበር። ምግብ ፍሬሽ ምግብ የጎንደር ወጣት የጎንደር ባለሀብት ተደራጅቶ በተሽከርካሪ ለውጊያ ግብአት ሊሆን የሚችል አቅርቦት የምግብ አቅርቦት የመጠጥ አቅርቦት ይዞ ይመጣ ነበር። ይሄ እጅግ በጣም ያን የሆነ ስታየው የተለየ ስሜት ይሰማሃል። በሀገር ጉዳይ ሚሊታሪም ሲቪልም የሃይማኖት አባትም የፖለቲካ አመራር ትንሽም ትልቅ የሚባል ነገር አለ። ሀገር ይህ ባይሆን ይህ ገደል ባይፈጸም ሀገር ወደ የት እንደምትሄድ ህዝቡ ያውቃል፣ በደንብ ጠንቅቆ ያውቃል። ጠላቱ ማን እንደሆነ ያውቃል፣ ጠንቅቆ ያውቃል፣ ተረድቶ። ስለዚህ በየማህበራዊ መሰረቱ በተደራጀበት አግባብ ራሱን መርቶ ነው። ወጣቱ ራሱን መርቷል፣ ሴቶች ራሳቸውን መርተዋል። የፖለቲካ አመራር ያስተባብር እንጂ ራሱንም ቢሆን በደንብ ለሳክሪፊኬሽን ያዘጋጀ መሆኑን ሁላችን ተረድቷል፣ ተመርቷል። ስለዚህ የአመራር ዲሲፕሊኑ የህዝቡ የወጣቱ ዲሲፕሊን ቀድሞውን ለመሞት የተዘጋጀበት መንገድ ሀገሩን ይዞ ነው፣ ለሀገሩ ብሎ ሌላ ለምን ነገር አይደለም።
በትክክል ኢትዮጵያውያን ሪል የሆነውን ኢትዮጵያዊነት ስሜት የገለጡበት ኢትዮጵያውያን ለአንድ ዓላማ ለሀገራዊ ክብር ሲባል በአንድ ጉድጓድ የወደቁበት ታሪክ ቢኖር በእኛ ዘመን በእኛ ዕድሜ የጭናው ታሪክ እጅግ በጣም አስተማሪ ነው። አባቶቻችን እኛ ልጆች ነን የአድዋ ታሪክ ሲዘከር ስንሰማ በአድዋ ታሪክ ልክ የሚታይ ነው። በወቅቱ ባንኖርም መላ ኢትዮጵያውያን በዛ ልክ ኢትዮጵያን ለማስከበር የኢትዮጵያን ነፃነት ለማረጋገጥ ከምንም በላይ ደግሞ ኢትዮጵያውያን የራሳቸውን ክብር እንዳይደፈር ለማድረግ እጅና ጓንት ሆነው ከጫፍ ጫፍ የዘመቱበት ግንባር ቢኖር የጭና ግንባር በአጠቃላይ የሰሜን ግንባር ነውና እጅግ በጣም ያንን ሳስታውስ የተለየ ስሜት ይሰማኛል በግሌ። አሁንም ነገም ሀገር ታስፈልገናለች። ለዛሬ መጠቀም ይችላል፣ ለነገ መጠቀም ይችላል። ይሄን ከዚህ ብቻ አይደለም። የዚህ ፍቅር ደቡብ ያሉ ባለሀብቶች ኢንቨስት አድርገዋል። የደቡብ ልጆች በመከላከያ ሰራዊት ስምሪት አማካይ መተውኛ ጋር ተዋድቀዋል። የኦሮሚያ ልጆች የብሔር ብሔረሰብ መላ የአዲስ አበባ የመላ ብሔር ብሔረሰቦች እዚህ ቦታ ላይ መስዋዕት ከፍለዋል። እዚህ ቦታ ላይ መስዋዕት ከፍለዋል። እነሱ ሲሞቱ እነሱ ቀድመው ሲሞቱ የዚህ አካባቢ ወጣት በምንም ምክንያት ከኋላ የሚቀርበት ለህይወቱ የሚሳሳበት ምክንያት እንደሌለ ተረድቷል፣ ባይኑ አይቷል። ስለዚህ ሁሉም ማህበረሰብ በደስታ ነው መስዋዕትነቱን የተቀበለው። ሀብትማ ትርፍ ነው። ሀብት እኮ ትርፍ ነው። ህይወቱን የሰጠው አስገድዳለሁ፣ አስራለሁ፣ እቀጣለሁ በሚል ግዳጅ ውስጥ የገባ የማህበረሰብ ክፍል የለንም። ሁሉም ራሱን አዘጋጅቶ ነው። 403ኛ መከታ ኮር የጠላትን የመስፋፋት ህልም ወደ ቅዠትነት ከቀየሩ አይበገሬ የኢትዮጵያ ናብስት መካከል አንዱ ነው። ኮሩ ከሰሜን ጎንደር ዞን ወረዳዎችና ቀበሌ ነዋሪዎች ጋር በመስዋዕትነት የደመቀ ታሪካዊ ትስስር አለው። ይህንን የህዝብና የሰራዊት አብሮነት ይበልጥ ለማጠናከር በማሰብ የኮሩ አመራርና አባላት ባደረጉት የገንዘብና የጉልበት ድጋፍ የጭና ሰማዕታትን ለመዘከር ብሎም ለጭናና አካባቢው ነዋሪዎች አገልግሎት የሚሰጥ የጤና ጣቢያ ገንብተው ለህብረተሰቡ አስረክበዋል። በየጊዜ የጭና ሰማዕታት ተራራ ላይ ቁጭ ብለን ድንጋይ በመቁጠር ሳይሆን አንድ ነገር ማድረግ አለብን። ለዚህ የመወያያ አጀንዳ ያዘ፣ መላክ ሰራዊቱን አወያየ። ስለዚህ ጭና ላይ ትልቅ ስራ መስራት አለብን፣ ለእናቶች ማዋለጃ። ይህ ህዝብ ደግሞ በነበረው ሁኔታ ላይ በጣም የተጎሳቆለ ችግር ውስጥ የገባ በእርዳታ የሚኖርበት ጊዜ የደረሰበት ጊዜ ነበር። ሀብት እያለው ሀብቱን ያጣበት፣ ንብረት እያለው የሚነዳ ንብረት እያለው ንብረቱ የተገደለበት ማህበረሰብ ነውና ለዚህ ህብረተሰብ ምን እናድርግ የሚል ውይይት ተወያየን። ይህ ከሆነ ዘላቂ የሆነ ነገር እንስራ ብሎ ተጀመረ። እንደ ቀልድ የጭና የሰማዕታት ሐውልት በሚል የእናቶች ማዋለጃ እንገንባ ተብሎ መነሻ ተይዞ ወደዚህ ስራ ተገባ። ይህ ስራ ከተገባ በኋላ የነበረው ርብርብ ከሰራዊቱ ደሞዙንን በየወሩ እየቆረጠ አሁን ላለንበት የጭና ፍጻሜ ላይ ደርሰናል። ለኒህ ህዝቦች ለተጎዱ ህዝቦች ምን ማድረግ አለብን ብለው በማሰብ በማመሰልሰል በጣም እናቶች እህቶቻችን አርግዘው ሊወልዱ ሲሉ ለሌት አምቡላንስ አይመጣም አይገኝም። እንግዲህ ወደ ሌላ ቦታ ሊሄድ ይችላል። ስለዚህ በእንጨት ተንጠልጥለው እየሄዱ ከዛ ከመንገድ ችግር ያጋጥማቸዋል። ወደ ሞትም አደጋ እየደረሱብን አንድ ሰው በድንገት ቢወድቅም ቁርጠት ቢነሳበትም በእንጨት ተንጠልጥሎ ለመሄድ ወይም ወጣት ላይ ይገኝ ይችላል። አደጋ እየደረሰበት ነው። ለዚች ሀገር ምን ሐውልት እንስራለት በማለት በማሰብ አሁንም የተገነባው የጤና ጣቢያ ትልቅ ሐውልት እንደ ትምህርት ቤቱ ትልቅ ሐውልት ስለተሰራልና በቅድሚያ ያሉትን የተባበሩትን ከሰራዊት መከላከያ ጀምሮ እስከ ማንኛው አካል እስከ ህብረተሰቡም በዚህ አመሰግናለሁ። ከዚህ የምንማረው ምንድነው? ህዝብና ሰራዊት አንድ ሲሆን ህዝብና ሰራዊት በሀገር ጉዳይ በዚህ ልክ በጥምረት በቅንጅት የሲቪል አመራሩና የሰራዊት አመራሩ በቅንጅት ከሰራ ማንወጣው ፈተና ማናሸንፈው ጠላት እንደማይኖር ከዚህ ታሪክ ትምህርት የምንወስድበት ነው። በጥቅሉ ጭና ሲነሳ እውነት ለመናገር ጭና ላይ በተከፈለው መስዋዕትነትና ተጋድሎ በተመዘገበው ድል ኢትዮጵያን ማዳን ተችሏል።
እርግጠኛ ሆኖ ለመናገር ያው ወታደሮች ባንሆንም ሲቪል ሆነን እንዲሁ ስንተነትነው ያኔ ጠላት በወሎ በኩል በነበረው ኦልሞስት ወደ ሰሜን ሸዋ እየተጠጋ በነበረበት በዚህ ደግሞ ድል ቀንቶት ኑሮ ቢሆን ጠላት ጎንደርን ከያዘ በቀጥታ ወልቃይትን ከጎንደር ወደ ሱዳን በቀላሉ መገናኘት የሚችልበት እድል ሰፊ ነበር። ከዛ በኋላ ጠላትን ለመግፋት እጅግ በጣም ውድ ዋጋ ይከፈል ነበር ብለን ነው የምናስበው እና የጭና ድል ኢትዮጵያን በመታደግ ሀገር ከመፍረስ በመታደግ ረገድ እጅግ በጣም የጎላ ሚና የነበረው ታላቅ ተጋድሎ የተፈጸመበት ትልቅ ድል ምናልባትም ከአድዋ ጋር በትይዩ በታሪክ ሲዘከር ሊኖር የሚገባው የታሪክ ምዕራፍ እንደነበረ መረዳት ይቻላል። ጀግኖቹ የትናንት ታሪካቸውን እያወሱ ዳግም አዲስ የታሪክ ምዕራፍ ለመጻፍ እንደወትረው በተጠንቀቅ ላይ ይገኛሉ። ዘላለማዊ ክብር ሞትን ድል አድርገው ኢትዮጵያን ላሻገሩ ጀግኖች አለኝ ማናንተ የኢትዮጵያ ጀግና አንዲ ላንዳ ተጉሶ